የትዳር ጓደኛሽ ወይንም ደግሞ ፍቅረኛሽ ታማኝ ካልሆነ በእነዚህ ምልክቶች ማወቅ ትችያለሽ። ሰላም፣ ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። ይህ በጣም አስቸጋሪ ሁኔታ ነው። ፍቅረኛሽ ቺት እያደረገ መሆኑን በፍጹም እርግጠኝነት የሚያስረዳ አንድ ነገር ባይኖርም በግንኙነት ውስጥ የባህሪ ለውጦችና አጠራጣሪ ምልክቶች ሊኖሩ ይችላሉ። እነዚህ ምልክቶች መኖራቸው ብቻ ግን የፍቅር ጓደኛሽ ታማኝ አይደለም ማለት አይደለም። ብዙ ጊዜ እነዚህ ለውጦች ምናልባትም በሌሎች የግል ወይም የስራ ጭንቀቶችም ሊመጡ ይችላሉ። አንደኛው በቴክኖሎጂ አጠቃቀም ላይ የሚመጡ ለውጦች ይኖራሉ። ስልኩን ከመጠን በላይ መጠበቅ፣ ስልኩን ሁልጊዜ ከእጁ አለመነጠል፣ መታጠቢያ ቤትም ቢሆን ይዞ መግባት፣ የይለፍ ቃል ወይንም ደግሞ ፓስወርድ መቀየር፣ ወይም ቀደም ሲል የይለፍ ቃል ካልነበረው አሁን መቆለፍ ይጀምራል። የመልእክት ድምጾችን ማጥፋት፣ የስልክ ጥሪዎችን ወይንም ደግሞ መልእክቶች ሲመጡ እንዳይሰማ ድምጽ ማጥፋት አይነት አዳዲስ ባህሪዎችን ትመለከቻለሽ። ሁለተኛ፣ በባህሪና በስሜት ላይ የሚታዩ ለውጦች፣ የፍቅር ስሜት መቀነስ፣ በግንኙነታችሁ ውስጥ ያለው ስሜታዊና አካላዊ ቅርበት መቀነስ ወይንም ደግሞ አለመፈለግ፣ በፊት ላይ ስታሳልፉ የነበረው የፍቅር ጊዜ መሳሳም፣ መተቃቀፍና የመሳሰሉት አካላዊ ነገሮች ላይ የስሜት መቀዝቀዝ ታያለሽ። ስለሚያሳልፈው ጊዜ ወይንም ደግሞ ስለ እንቅስቃሴው አለመናገር ወይንም ስትጠይቂው በንዴት ወይም በቁጣ መመለስ፣ ከተለመደው ውጪ የባህሪና የስሜት መቀያየር፣ አንዳንድ ጊዜ በጣም ደስተኛ መሆንና ደግሞ ቶሎ መከፋት። እንደዚህ አይነት ስሜቶች ምናልባትም ከጥፋተኝነት ስሜት የመነጩ ይሆናሉ። ሌላው ደግሞ ለራሱ ያለውን እንክብካቤ መጨመር። ይህም ማለት በድንገት የአለባበስ ዘይቤውን መቀየር፣ የአካል ብቃት እንቅስቃሴ ማብዛት ወይንም ደግሞ ለውጫዊ ገጽታው ከፍተኛ ትኩረት መስጠት ይጀምራል። ሶስተኛ፣ በጊዜ አጠቃቀሙ ላይ ለውጦች ይታያሉ። እነዚህም ባልተለመደ ሁኔታ የስራ ሰዓቱን ያራዝማል። ይህም ከወትሮ በላይ ስራ ቦታው ላይ መቆየት፣ በሳምንቱ መጨረሻ ላይ ስራ አለብኝ ማለት ወይንም ደግሞ ብዙ የንግድ ጉዞዎችን ወይንም ቢዝነስ ትሪፕ እየፈጠረ ለራሱ ነፃ ጊዜ ይሰጣል። ስለሚያሳልፋቸው ጊዜያቶችም ምክንያታዊ ያልሆኑ ክፍተቶችን ታይባቸዋለሽ። ለእነዚህም ግልጽ ያልሆኑ ወይንም ደግሞ ወጥነት የሌላቸው ማብራሪያዎችን ይሰጥሻል። በባንክ ሂሳቡም ላይ ያልተለመዱ ወጪዎች ወይንም ደግሞ ደረሰኞችን ታገኛለሽ። ለምሳሌ ያልታወቀ ምግብ ቤት፣ ሆቴል ወይንም ደግሞ አበባ መግዣ ታገኛለሽ። አሁን የዘረዘርናቸውን ነገሮች የትዳር አጋርሽ ወይንም ደግሞ ፍቅረኛሽ እያደረገ ከሆነ ከዚህ ቀጥሎ ያሉትን ነገሮች ማድረግ ትችያለሽ። እነዚህ ምልክቶች ካየሽ በኋላ የሚቀጥለው እርምጃ በጣም ወሳኝ ነው። በፍጥነት በስሜት ከመወሰን ይልቅ ሁኔታውን በጥንቃቄና በተረጋጋ መንፈስ መያዝ ያስፈልጋል። አንደኛ፣ ስሜትሽንና ጥርጣሬሽን ገምግሚ። ተረጋጊ። ከመናገርሽ ወይም እርምጃ ከመውሰድሽ በፊት ጥልቅ ትንፋሽ ወስደሽ ስሜትሽን እንዲረጋጋ አድርጊ። በቁጣ ወይንም ደግሞ በችኮላ የሚደረግ ውሳኔ ብዙውን ጊዜ ያጸጽታል። ጥርጣሬሽን መዝኚ። ለምን ብለሽ ራስሽን ጠይቂ። ጥርጣሬሽ በእርግጠኛ ማስረጃ ላይ የተመሰረተ ነው ወይስ በግምት ወይም በጭንቀት? እምነት አለመጣል የግንኙነታችሁ ችግር ሊሆን እንደሚችል አስቢ። ለግንኙነታችሁ ዋጋ ስጪ። ይህ ግንኙነት ለኔ ምን ያህል አስፈላጊ ነው? የሆነውን ነገር ብትረጂ እንኳን ይቅርታ አድርገሽ ለመቀጠል ፈቃደኛ ነሽ ወይስ ግንኙነቱን ማብቃት ትፈልጊያለሽ? ሁለተኛ፣ በእርጋታ ተነጋገሪ። ምርጡና የመጀመሪያው እርምጃ ክፍትና ሐቀኛ ውይይት መጀመር ነው። ትክክለኛውን ሰዓትና ቦታ ምረጪ። ሁለታችሁም የማትቸኩሉበት፣ በግልጽ የምትነጋገሩበትና ማንም የማያቋርጣችሁ ሰዓት ይሁን። ክስ ከመሰንዘር ተቆጠቢ። ከመናገር ይልቅ ስሜትሽን ግለጪ። ለምሳሌ አንተ ሁል ጊዜ ተዋሻለህና ትደብቃለህ ከማለት ይልቅ ስልክህን ከኔ ስትደብቅ ወይም ስለ ስራ ሰዓት የተለየ ነገር ስትናገር እኔ በጣም ግራ ይገባኛል በይው። የባህሪ ለውጡን ጠይቂ። ያየሽውን ልዩ ለውጥ በመጥቀስ የምክንያቱን ምንጭ ጠይቂ። በቅርቡ በጣም ዘግይተ ነው የምትመጣው፣ እናም ስለ ሁኔታው ስጠይቅ ትበሳጫለህ። የሆነ ችግር አለ እንዴ? መልሱን አድምጪ። ለመከላከል ሳይሆን ለመረዳት ሞክሪ። እውነቱን ለመስማት ዝግጁ መሆን አለብሽ። ሶስተኛ፣ ድጋፍ ፈልጊ። ከባባድ ውሳኔዎችን ብቻሽን መወሰን የለብሽም። የታማኝ ጓደኛ፣ ቤተሰብ ምክር፣ ሁኔታውን ለማንም የማያወሩና አስተዋይ የሆኑ ቅርብ ሰዎችን አማክሪ። የግንኙነት አማካሪ ወይንም ደግሞ ካውንስለር ማማከር ትችያለሽ። ሁለታችሁም ከተስማማችሁ ችግሮቻችሁን ለመፍታትና ለመነጋገር ገለልተኛ የሆነ ሰው ወይንም ቴራፒስት ወይም አማካሪ መፈለግ ለግንኙነታችሁ ጠቃሚ ሊሆን ይችላል። አራተኛ፣ የመጨረሻ ውሳኔ አድርጊ። ውይይት ካደረግሽና ሁኔታው ግልጽ ከሆነ በኋላ ለራስሽ መቆም አለብሽ። ግንኙነቱን ለማስተካከል ሁለታችሁም ለመሻሻልና እምነትን ለመገንባት ከተስማማችሁ
አዲስ ህጎችና ገደቦችን አስቀምጡ። ግንኙነታችሁ ለማብቃት ታማኝ ያለመሆን ከተረጋገጠና ይቅር ለማለት ፈቃደኛ ካልሆንሽ ከግንኙነቱ መውጣት በጣም ከባድ ቢሆንም ለወደፊት ህይወትሽ አስፈላጊ ሊሆን ይችላል። ትልቁ ቁም ነገር ምንም እንኳን ፍርሃት ቢሰማሽ እውነትን ለመጋፈጥና ለራስሽ ክብር ለመስጠት ድፍረቱ ሊኖርሽ ይገባል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።